السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين سوستن درساتنا يمن النسابات عراتن يحدثنا باب الإخلاص وإحضار النية بملو نؤسر السر عراتن يون حديثنا من ملكته. وعن أبي عبد الله جابر بن عبد الله كأبو عبد الله تيزو كنياتشو جابر بن عبد الله سماتشو الأنصاري النسباتشو يا أنصار أبالي هنوناتشو مالتي رضي الله عنهما ولتنم الله يودد الله تشونا. قال انده بلوال كنا مع النبي صلى الله عليه وسلم كنبيات شنقار نبرنا له في غزاة بأند زمشا وسط بأند زمشا لي فقال انده له ملك تنيو صلى الله عليه وسلم إن بالمدينة مدينة وسط لرجالا برقد موندو تشالو سوى تشالو ما سرتم مسيرا جزون التقوازاتهم ولا قطعتم واديا ولا قطعتم القرتاتهم من واديا شلقون إلا كانوا معكم كنا انتو غار بيهون انجي نسو مدينة يالوت نانتا غار قرتاتشو وقتاتشوهال كنا انتو غار يالو بيهون انجي منم ጉዞ አልተጓዛችሁም ሸለቆ አላቋረጣችሁም حبسهم المرض ህመም ያስቀራቸው ህመም እንዳይወጡ የከለከላቸው የሆኑ ሰዎች وفي روايه በሌላ ዘገባ ደግሞ الا شريكوكم في الاجر በአጅር በምንዳ የሚጋራችሁ ቢሆን እንጂ رواه مسلم የዘገቡት ሐዲስ ነው። ቃል በቃል ተርጉም ይመለሳል ኢንሻአላህ። ورواه البخاري بخاري مزجبه تاريخ الحديث عن أنس كأنس بن مالك يزو رضي الله عنه الله يودد الله جونا قال انده بلوان رجعنا تملسنا له أنس من غزوة تبوك كتبوك زمجة سلزي قدم بلو غزات زمجة تبلو يتدقسوا يتبوك زمجة له مالت كتبوك زمجة تملسنا مع النبي صلى الله عليه وسلم كنبي جنقار فقال اندهالو إن أقواما يهونو سوچالو خلفنا كن يهلا يقروا بالمدينة مدينة وسط ما سلكنا شعبا شنتررن على قوردنم ولا واديا شلقون من دهو إلا وهم معنا الناس كن يغار بيهونو انجي حبسهم العذر ችግር ያስቀራቸው ይሆኑ። እሺ ትንሽ መለስስል አጠር ያለች ማብራሪያ ለማስከተል ያህል የሐዲሱ አስተላላፊ ጃቢር ኢብኑ አብዱላህ ናቸው። አባትም ልጅም ሰሐቢዮች ናቸው። ጃቢር በእድሜ ከትንንሾቹ ሰሐቢዮች ናቸው። በእድሜ ትንንሽ ከሆኑ ሰሐቢዮች ናቸው። ከረሱል ሰለላሁ ዐለይሂ ወሰለም ጋር ወደ 19 ዘመቻዎችን ተካፍለዋል። ከመሆኑም ጋር ዋናዎቹ የመጀመሪያዎቹን ዘመቻዎች በድርና ኡሁድን አልተካፈሉም። ምክንያቱም እድሜያቸው ገና ስለነበር አባታቸው ከልክሏቸው ነው። አባታቸው ኡሁድ ዘመቻ ላይ ከተገደሉ በኋላ ከዛ በኋላ ያሉ ዘመቻዎችን በሙሉ ተካፍለዋል። ጃቢር ከረሱል ሰለላሁ ዐለይሂ ወሰለም ጋር ሙባይዓ ከገቡ በይዓተል አቀባ የአቀባ ቃል ኪዳን እየተባለ የሚጠራው ጥቂት አንሳሮች ለሐጅ ወደ መካ የመጡ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በድብቅ ተሰብስበው ከጎናቸው ሊቆሙ ውል ያሰሩ ቃል ኪዳን ካሰሩ ጥቂት ሰሃቦች ውስጥ አንዱ ናቸው። አባታቸው ጋር ሆነው ተካፍለዋል በሕፃንነት እድሜያቸው። ጃቢር ኢብኑ አብዱላህ አልአንሳሪ የአንሳር ጎሳ አባል ናቸው። ረዲየላሁ ዐንሁማ ሁለቱንም አላህ ይወደድላቸው። ይሄ ዑለማዎች ያስቀመጡት ኢስጢላህ ነው። ሰሐቢዩ አንድ ሲሆን ረዲየላሁ ዐንሁ፣ ሴት ስትሆን ረዲየላሁ ዐንሃ፣ ሁለት ሲሆኑ ረዲየላሁ ዐንሁማ፣ ሶስት ሲሆኑ ረዲየላሁ ዐንሁም እያሉ ያስቀምጣሉ።
ስለዚህ የተጠቀሱት ሁለት ከሆኑ ረዲየላሁ ዐንሁማ ይላሉ አባትም ልጅም ሰሃቢዎች ቢሆኑም የተጠቀሰው አንዱ ብቻ ከሆነ ረዲየላሁ ዐንሁ ነው የሚባለው ስለዚህ እዚህ ቦታ ላይ ረዲየላሁ ዐንሁማ የሚለው አባትየውም ሰሃቢይ እንደሆኑ እየጠቆሙና ያሉት ነወዊ ረሂመሁላህ قال እንዲህ አሉ كنا مع النبي صلى الله عليه وسلم ከነብያችን ጋር ነበርን في غزاة በሆነ ዘመቻ ላይ ዘመቻው አለፍ ብሎ በተጠቀሰው ዘገባ ላይ እንደተጠቆመው የበድር የተቡክ ዘመቻ ነው فقال እንዲህ አሉ መልእክተኛው صلى الله عليه وسلم إن بالمدينة لرجالا مدينة ውስጥ በርግጥም ወንዶች አሉ ما سرتم مسيرا ولا قطعتم واديا መንገድን አልተጓዛችሁም ሸለቆን አላቋረጣችሁም ዋዲ ማለት የውሃ መፋሰሻ መውረጃ የሆነ ቦታ ነው ሸለቆ ውሃ መፍሰሻ የሆኑ ቦታዎች ማለት ነው መንገድን አላቋረጣችሁም ኢላ ካኑ معكم ከናንተው ጋር ቢሆኑ እንጂ حبسهم المرض منعهم المرض ከናንተ ጋር እንዳይወጡ ህመም ነው ያስቀራቸው በሽታ ነው ያስቀራቸው ስለዚህ ሲችሉ ጊዜ ከናንተ ጋር ሲዘምቱ የነበሩ ሰዎች ዛሬ በህመም ወይም ሌላም ተጨባጭ የሆነ ምክንያቱም አለፍ ብሎ ያለው ዘገባ ላይ ምንድነው የሚለው حبسهم المرض በሚለው ፋንታ حبسهم العذر ያስቀራቸው የሆኑ ዑذሩ ህመም ሊሆን ይችላል ወይም ሌላ ተጨባጭ የሆነ ምክንያት ሊሆን ይችላል ያስቀራቸው ሰዎች ኢላ ካኑ معكم ከናንተው ጋር ቢሆኑ እንጂ ማለት ምንድነው በአጅር እናንተ የምታገኙትን የሚያገኙ ቢሆኑ እንጂ በቁርጠኛ ንያቸው ያለነው ርዕስ ምን ላይ እንደሆነ አስተውሉ باب الإخلاص وإحضار النية ቀድሞ ሲተገበረው የነበረውን ዒባዳ በተጨባጭ ምክንያት ከመፈጸም ወደ ኋላ የቀረሰው በንያው አብሮ እስካለ ድረስ ተግባሩ ቢቋረጥም አጅሩ አይቋረጥም ቀድሞ የሌሊት ሶላት ይሰግድ ነበር ሰኞና ሐሙስ ይጾም ነበር ሰደቃ ይሰድቅ ነበር ከገንዘቡ ያወጣ ነበር በሆነ ምክንያት ይህን ማድረግ የማይችልበት ሁኔታ ላይ ደረሰ ንያው አብሮት እስካለ ድረስ አጅሩ አይቋረጥም ባይፈጽመውም አጅሩ አብሮት አለ ማለት ነው ኢላ ካኑ معكم ከናንተው ጋር ቢሆኑ እንጂ ማለት በአጅር እናንተ የምታገኙትን የሚያገኙ ቢሆኑ እንጂ ለማለት ነው وفي روايه በሌላ ዘገባ إلا شريكوكم ብዙዎቻችሁ ላይ ምናልባት إلا شركوكم በሚል ሊሆን ይችላል ያለው እንደዛ ነው شريكوكم ነው እሺ የተወሰኑ ኑስኻዎች ላይ شركوكم በሚል ضبط አድርገውታል والله اعلم ትክክለኛው ራእ በከስራ ነው መሆን ያለባት ይላሉ ለምሳሌ ነወዊ ረሂመሁላህ ሸርህ ሙስሊም ውስጥ የቋንቋ ሰዎች በከስራ ነው ያደረጉት ይላሉ በተመሳሳይ የሪያድን ሸርህ ያደረጉት ኢብኑ አላን የሚባሉትም እንደዚሁ በከስራ ነው ያስቀመጡት ሚርቃቱል መፋቲህ የተሰኘው የሙላ ቃሪ ሸርህም ላይ እንደዚሁ በከስራ ነው ያስቀመጡት والله اعلم ይሄኛው በፈትሐ ማድረጉ ምናልባት የሆነ በዛ መልኩ የሚያስቀምጡበት ሁኔታ ይሄን የጠቆሙ ዓሊሞች ኖረ ይሆን والله اعلم የቋንቋ ሰዎች በከስራ አድርገው ነው ያስቀመጡት ይላል ኢላ ሸሪኩኩም ፊል አጅር በአጅር የሚጋራችሁ ቢሆኑ እንጂ رواه مسلم የዘገቡት ነው ورواه البخاري عن انس رضي الله عنه قال بخاري ደግሞ ከአነስ የዘገቡት የሆነ رجعنا من غزوة تبوك كتبوك ዘመቻ ተመለስን አሉ አነስ مع النبي صلى الله عليه وسلم ከነብያችን ጋር فقال እንዲህ አሉ ان اقواما خلفنا بالمدينه የሆኑ ሰዎች አሉ ከኛ ኋላ የቀሩ መዲና ውስጥ ما سلكنا شعب ማለት በተራራ ላይ ያለ መንገድ ማለት ነው በተራራ ላይ ያለ መንገድ ሸንተረር እንደማለት ነው ሸንተረር ማለትም ግራና ቀኙ ገደል የሆነ መሃሉ መንገድ ያለበት ቦታ ማለት ነው ما سلكنا شعبا ሸንተረርን አልገባንም አላቋረጥንም ولا واديا ወንዞችን ሸለቆችንም እንደዚሁ ሸለቆንም አላቋረጥንም إلا وهم معنا ከኛው ጋር ቢሆን እንጂ ማለት ምንድነው ለዘመቻ የወጣ ሰው
በእያንዳንዱ እንግልቱ ድካሙ እርምጃው የሚያገኘው አጅር አለ እያንዳንዱ በዚህ መልኩ የሚገኘው አጅር እነሱ ከቤታቸው ተቀምጠውም አያጡትም ያገኙታል የሚጋሯችሁ ቢሆን እንጂ ማለት ስለተጋሯችሁ የእናንተ ይቀንሳል ማለት አይደለም የእናንተው አምሳያ ቢያገኙ እንጂ ማለት ነው ኢላ ወሁም معنا حبسهم العذر عذر አሳማኝ ተጨባጭ ሆነ ምክንያት ያስቀራቸው የሆኑ ሰዎች ማለት ነው እሺ ከዚህ ሐዲስ ምን እንወስዳለን ቀዳሚው ካለንበት ርዕስ ጋር የሚገናኘው ምንድነው ንያው የተስተካከለ ከሆነ አንድ ሰው በዑዝር ምክንያት በአቅም ማነስ ምክንያት በችግር ምክንያት ዘመቻ ላይ ባይካፈል ዒባዳ ላይ ባይጣድ ቀድሞ ይፈጽመው የነበረ ነገር ወይ ቀድሞም የለም ተጨባጭ ምክንያት አለው ምክንያቱ ባይኖር ሰበቡ ባይኖር ለመገኘት ቁርጠኛ ውሳኔ ያለው ከሆነ አጅሩ አይቋረጥም አጅሩ በምን ተገኘ አልተገበረምና በተግባር ነው የተገኘው አንልም ርዕሳችን ጋር እናገናኘው በምንድን ነው የተገኘው በንያ ማለት ነው በቁርጠኛ ውሳኔው ነው የተገኘው ማለት ነው በቁርጠኛ ውሳኔ ስለዚህ በአላህ መንገድ የሚታገሉ ሰዎች ከተቀማጮች ከማይዘምቱ ሰዎች አጅራቸው በጣም ይራቃል በዑዝር ምክንያት ከዚህ የቀሩ ሰዎች ከሙጃሂዶቹ ጋር የሚጋሩበት አጅር አላቸው ማለት ነው ስለዚህ ሐዲሱ የአላህን Subhanahu Wa Ta'ala እዝነት ስፋት ያመለክተናል ምክንያቱም ሰዎች ከተግባር እንኳን ወደ ኋላ ቢቀሩ ቁርጠኛ የሆነ ንያ ካላቸው በንያቸው አጅር እንደሚያገኙ በዚህ ሐዲስ እየተጠቆመን ነውና ማለት ነው ቀጣዩ ሐዲስ وعن ابي يزيد كابو يزيد تيزو كنياچو معن بن يزيد سماچو ابن الاخنس رضي الله عنهم الله لهم يوددلاچونا وهو እሳቸው ابو يزيد معن بن يزيد ማለት ነው وابوه አባታቸው يزيد ابن الاخنسም وجده آيات الأخنسم صوستم صحابيون صحابوች ናቸው ሶስቱም قال እንዲህ አሉ ማዕን ማለት ነው كان أبي أباتي ነበረ كان أبي يزيد أباتي يزيد ነበረ أخرج دنانير ጥቂት የወርቅ ሳንቲሞችን አውጥቶ ነበረ ደናኒር ዲናር የሚለው ሲበዛ የወርቅ ሳንቲም ጥቂት የወርቅ ሳንቲሞችን አውጥቶ ነበር የተሰደቁ ሊመጸውት ሰደቃ ሊያደርግ የተሰደቁ ቢها ሰደቃ ሊያደርጋቸው ሊሰደቅባቸው فوضعها አስቀመጣቸው عند رجل كአንድ ሰው ዘንድ في المسجد በመስጂድ ውስጥ መስጂድ النبوي በመስጂዱ ውስጥ ነው የሚለው የትኛው መስጂድ መዲና ውስጥ ዋናው መስጂድ ይታወቃል በመስጂድ النبوي ካለው መስጂድ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ካለ ሰው ዘንድ አስቀምጧቸዋል ለሰደቃ እንዲውሉ فجئت እኔ መጣሁኝና فاخذتها ወሰድኳቸው ወሰደቃ የተቀመጡት فاتيته بها ይዣቸው ከሱ ዘንድ መጣሁ ከአባቴ ዘንድ فقال አባቴ በዚህን ጊዜ እንዲህ አለ والله والله ሆነብኝ ما اياك اردت አንተን አይደለም ያሰብኩት ላንተ እንዲውል አይደለም ያሰብኩት አለ فخاصمته ተሟገትኩት الى رسول الله صلى الله عليه وسلم ወደ አላህ መልእክተኛ ዘንድ ከሰስኩት ተሟገትኩት فقال በዚህን ጊዜ መልእክተኛው እንዲህ አሉ لك ما نويت ላንተ ያሰብከው አለ ያ ዘይድ ሆይ አሉ አባትየው ዘይድ ሆይ ሰደቃን አስበህ ነበር አይደል ያስቀመጥከው የነየኸው ያሰብከው ሰደቃ አለ አጅርህን ታገኛለህ ወለካ ላንተ ደግሞ ልጅን ማለት ነው ማዕነን ላንተ ደግሞ ما اخذت يا معن ያስከው አለ ገንዘብን መውሰድ ትችላለህ رواه البخاري بخاري የዘገቡት ሐዲስ ነው እሺ አጠር ያለ ማብራሪያ ለማስከተል የሐዲሱ ዘጋቢ አስተላላፊ
معن بن يزيد ابن الأخنس ሶስቱም አባት ልጅ አያት ሶስቱም ሰሃቢዮች ናቸው በዚህ መልኩ ሶስቱም ሰሃቢዮች የሆኑበት ሌላ የለም ይባላል والله اعلم ሶስቱም ሰሃቢዮች ስለሆኑ ረዲየላሁ ዐንሁም አሉ ለሁሉም አላህ ይወደድላቸው وهو وابوه وجده صحابيون ሶስቱም ሰሃቢዮች ናቸው قال እንዲህ አሉ ማዕን ማለት ነው كان ابي يزيد አባቴ يزيد ነበር أخرج دنانير ጥቂት ዲናሮችን አውጥቶ ነበር የተሰደቁ بها ለሰደቃ ሊያውላቸው ምን አይነት ሰደቃ ዘካ ነው ዘካም ሰደቃ ነው የሚባለው ሰደቃተ ተጠወዕ ነው የተፈለገው የተርፍ ሰደቃ ነው ወይስ የዘካ ሰደቃ ነው እዚህ ላይ የተፈለገው طيب ዘካ ለልጅ አይሰጥም ልጅ መውሰድ አይችልም ለምን አባት አቅም ካለው ችሎታ ካለው ልጆቹን የማስተዳደር ግዴታ አለበት ስለዚህ ዘካ ለልጆቹ የሚሰጥ ከሆነ ከራሱ ወደ ራሱ ነው የሆነው ስለዚህ የዘካ ዓላማው አልተገኘም ማለት ነው እንደዚህ ከሆነ ከራስ መከላከል ራስን መጥቀም ሊሆን ነው የሚሆነው በዚህ መልኩ አይቻልም ልጅም እንደዚያው ልጅ ለወላጆቹ ዘካ ይሰጣል ወላጅ ስንል ቀጥታ ወላጆችንም አያቶችንም ይጨምራል ልጅ ስንል ቀጥታ ልጆችንም የልጅ ልጆችንም ይጨምራል ለወላጅም አይሰጥም እንደዚሁ ምክንያቱም በራሱ ላይ ያለን ኃላፊነት መሸፈኛ ሊያደርገው ግዴታው ነው ማውጣት ቤተሰቦቹን መርዳት አቅሙ ካለው ግዴታው ነው ካልቻሉ እሱ የሚችል ከሆነ ግዴታው ነው ስለዚህ እዚህ ቦታ ላይ የተጠቀሰው ሰደቀተ ተጠወዕ ትርፍ የሆነ ሰደቃ ነው እሺ ዘካ ለወላጅ ወይም ለልጅ የሚሰጥበት ጠባብ ሁኔታ ሊኖር ይችላል ወይ ከተባለ ሊኖር ይችላል ጀዛከላሁ ኸይር ሊኖር ይችላል መቼ አንድ ልጅ ለምሳሌ ወላጆቹ ዘካ የሚገባቸው ናቸው አቅማቸው እሱ ለዘካ የደረሰ ጥቂት ገንዘብ አለው ከዛ ባለፈ ወላጆቹን በሚገባ መደጎም የሚችልበት አቅም የለው የዘካ ገንዘቡ ትንሽ ናት ገንዘቡ ለዘካ ኒሳብ ስለደረሰ እንጂ የደረሰችው ትንሽ ናት በሌላ መልኩ ሊደጉማቸው የሚችልበት አቅም ከሌለው በጠባብ ሁኔታ ሊቻል ይችላል በዚህ ሁኔታ ከዛ ውጪ ግን የራስን ወጪ መሸፈን ስለሚሆን ልጅ ለወላጅ ወላጅ ለልጅ ዘካ ይሰጣል እሺ ወደዚሁ ስንመለስ አባትየው የዚድ ለሰደቃ እንዲውል መስጂድ ከሚቀመጥ ሰው ዘንድ ዲናሮችን አስቀምጠው ነበር ምን እንረዳለን ለዘካ ውክልና መስጠት እንደሚቻል ሰዎችን መወከል አንዳንዴ በራስ ከመስጠት የተሻለ ሊሆን ይችላል በምን ምክንያት ይበልጥ ስትር ያለ ነው ለሪያ የማያጋልጥ ነው ከሚቀበሉት አካላት ጋር ቅርርብ ንክኬ የለውም ሰውየው ታማኝ ከሆነ ወኪሉ ታማኝ ከሆነ የተሻለም ሊሆን ይችላል በሌላ በኩል ትንሽም ቢሆን ጥርጣሪ የሚነሳ ከሆነ በራስ መስጠቱ የተሻለ ሊሆን ይችላል እንደ ሁኔታው እና አባት የዚድ ለሰደቃ ይውል ዘንድ መስጂድ ካለ የሆነ ሰው ዘንድ ጥቂት ዲናሮችን አስቀመጡ فجئت فاخذتها فاتيته بها ከዛ መስጂድ ካለው ሰው ዘንድ አውቀዋል ማለት ነው ማዕን ማለት ሐዲሱ አስተላላፊ ስላወቁ ከሰውየው ዘንድ ሄዱ ሰውየው ደግሞ ማዕን የሚገባቸው እንደሆኑ ሰላመነ አንስተው ሰጣ ከዛ ይዤ ከአባቴ ዘንድ ገንዘቡን ይዤው መጣሁኝ والله ما اياك اردت بالله ይሆንብኝ እኔ አንተን አላሰብኩም ሰደቃ ነው ያሰብኩት አንተን አይደለም ያሰብኩት فخاصمته الى رسول الله صلى الله عليه وسلم كالله መልእክተኛ ዘንድ ተካሰስኩት ተሟገትኩት በዚህን ጊዜ መልእክተኛው فقال እንዲህ አሉ لك ما نويت يا يزيد يزيد ሆይ ላንተ ያሰብከው ሰደቃ በሰደቃ የምታገኘው አጅር አለ محل الشاهد እዚህ ላይ ነው ያለው ርዕሳችን ጋር የሚገናኘው ነጥብ
رأساتين غار يميغنانيو رأساتين الإخلاص وإحضار النية إخلاصنا نيان ما تغنيت ነው የተባለው ያባት ንያ ሰደቃ ነው ለምስኪን እንዲውል ነው አጅር ማግኘት ነው ስለዚህ በንያ ያሰብከው አለ ልጅህ ስለወሰደው ልጅህ ላይ ስለዋለ ልጅህን ስላላሰብከው አጅርህ አይቋረጥም ያሰብከው ሰደቃ ነው ሰደቃ አለ ولك ما اخذت يا معنى ሆይ አንተ ደግሞ የወሰድከው አላህ መውሰድ ትችላለህ ሐላል ነው ላንተ ከሚገባው ቦታ ነው የዋለው ማለት ነው ሰደቃ የሚገባው አይነት ነው ማለት ነው ልጅየው رواه البخاري የዘገቡት ሐዲስ ነው ከዚህ ሐዲስ በርከት ያሉ ቁም ነገሮችን መውሰድ እንችላለን ዋናው ነጥብ ንያ ጋር ራሳችን ጋር የሚገናኘው ነጥብ ነው እሱ ምንድነው አንድ ሰው ሰደቃን አስቦ የሆነን ኸይር አስቦ ካላሰበው ቦታ ላይ ቢውል እንኳን አጅሩን ያጣ ዘካት ሰጥቶ ይገባዋል ብሎ አስቦ ከሰጠው በኋላ ያ ሰው የማይገባው ሊሆን ይችላል በሆነ ምክንያት የማይገባው ሊሆን ይችላል ምናልባትም መስሎ የቀረበ ሙስሊም ላይ ሆነ ይችላል ዘካ የማይገባው ሊሆን ይችላል በሆነ ምክንያት አጥበርባሪ አታላይ ሊሆን ይችላል ሰውየው የሚገባውን ጥንቃቄ አድርጎ ከሰጠ በኋላ ውሳኔው በተሳሳተ ቦታ ላይ ቢያርፍ እንኳን አጅሩን ያጣም ለምን ንያው ነው መለኪያ የተደረገው ማለት ነው ንያውን መነሻ በማድረግ ስለዚህ ተመሳሳይ ነገር እንወስዳለን ከዚህ ማለት ነው አንድ የዒባዳ ወይም የህይወት ህግ እንወስዳለን አንድ ሰው መልካም ነገር አስቦ ጥንቃቄውን አድርጎ እርምጃ ከወሰደ በኋላ ስህተት ቢያጋጥም ዒባዳውን አጅሩን ያጣም የንያውን ያገኛል ማለት ነው ሌላ ከሐዲስ የምንወስደው ልጅ በዚህ መልኩ አባቱን መክሰሱ ከአባቱ ጋር ሙግት መግጠሙ የአባትን ሐቅ ከመቁረጥ አይቆጠር በአግባቡ ከሆነ በስርዓት ከሆነ እንዴት አባትን እንዴት ታደርጋለህ ተብሎ የአባቱን ሐቅ እንደቆረጠ ሊቆጠር አይገባም ማለት ነው ወይም አባት በዳይ ሊሆን ይችላል አንዳንዴ አባት በዳይ ነው ከሆነ አካል ጋር ተጋጨ ክስ ቀረበ ልጅ ለአባቱ ሳይወግን በትክክል ፍርድ ቢሰጥ ምስክርነት ቢሰጥ እንዴት በአባትህ ላይ ተብሎ ሊወቀስ አይገባው እንዲያውም የሚመሰገንበት ነው አባትና እናት ሊሆን ይችላል የተቃየሙት የእናት ሐቅ ስለበለጠ ከእናት ደሆን አይባልም ከማን መሆን ያለበት ከባለ ሐቅ ነው መሆን ያለበት ከአባት ወይም ከእናት አይደለም የምንለው ዝም ብለን ወጥ የሆነ ነገር ይዘን ከሐቅ ነው መወገን ያለበት ሚስትና እናት ተጋጩ ከማን ይሁን ከሐቅ ነው መሆን ያለበት ሐቅ ነው ማስቀደም ያለበት ይሄ ሐቅ ስለሚበልጥ ወይም ሚስቱን ስለቀረበ አይደለም ይሆነው ከሐቅ መወገን ይኖርበታል ማለት ነው طيب ሌላው ከሐዲሱ የምንወስደው ሰደቃተ ተጠውዕ ትርፍ የሆነ ሰደቃ ለቅርንጫፍ ቤተሰቦች ለልጆች የልጅ ልጆች መስጠት እንደሚቻል ከዚህ እንወስዳለን ለልጁ ሊሰጥ ይችላል ሰደቃ የሆነ ለወላጁ ሰደቃ ሊሆን ይችላል አጅር ያስብበታል ማለት ነው በዚህ መልኩ መፈጸም ይቻላል ሌላ ለልሙተሰድቅ اجره ما نهى طيب هنا استناد ወደ ቀጣዩ ሐዲስ እንግባ وعن ابي اسحاق كاسحاق አባት ተይዞ ابو اسحاق ኩንያቸው سعد بن ابي وقاص سمعቸው سعد بن ابي وقاص ታዋቂ ሰሃቢ مالك ابن أهيب مالك ማን ነው የሰዕድ አባት ማን ናቸው እዚሁ ላይ ተመልከቱ አቡ ወቃስ አይደለ አቡ ወቃስ ኩንያ ነው የወቃስ አባት ማለት ነው ስም ማን ነው ማሊክ ቀጥሎ የተጠቀሰው የአቡ ወቃስ ስም ነው ማሊክ ابن أهيب ابن عبد مناف ابن زهرة ابن كلاب ابن مرة ابن كعب ابن لؤي القرشي يا قريشي ጎሳ አባል የሆኑ الزهري ደግሞ ቁረይሽ ውስጥ ንዑስ ጎሳዎች አሉ የመጀመሪያው ሐዲስ ላይ አንድ ንዑስ ጎሳ ተከሰናል ታስታውሳላችሁ ማን ነበር العدوي
ዑመር ኢብኑ ኸጣብ አልዓደውይ ናቸው። ሰዕድ ኢብኑ አቢ ወቃስ አዝዙህሪ ናቸው። ሁለቱም ቁረይሾች ከመሆናቸው ጋር ማለት ነው። ረዲየላሁ ዐንሁ አላህ ይወደድላቸውና أحد العشرة المشهود لهم بالجنة كاسروቹ በጀነት ከተመሰከረላቸው ውስጥ አንዱ ናቸው። ከአስሮቹ በጀነት ከተመሰከረላቸው ሰሃቢዎች ውስጥ አንዱ ናቸው። ረዲየላሁ ዐንሁም ሁሉንም አላህ ይወደድላቸውና قال እንዲህ አሉ جاءني رسول الله صلى الله عليه وسلم يا الله ملكتኛ ወደኔ መጡ እኔ ዘንድ መጡ يعودني ليطيقون تمام ليطيقون عام حجة الوداع يمسنابچው حج አመት يمسنابچው حج አመት من وجع كهمم اشتد بي يبرتابኝ የሆነ ህመም በጣም የከፋብኝ ህመም ላይ ሆኜ ሊጠይቁኝ መጡ فقلت አልኩኝ يا رسول الله يا الله ملكتኛ ሆይ إني قد بلغ بي اني برغጥም ደርሶብኛል من الوجع كهمم ما ترى የምታየው ደርሶብኛል በዚህ ደረጃ ላይ ነው ያለሁት وانا اني ذو مال ባለሀብት ነኝ ولا يرثني አይወርሰኝም إلا ابنة لي አንዲት ሴት ልጅ እንጂ ሞታቸውን እየጠበቁ ነው ያሉት ማለት ነው። أفأتصدق لصدقن صدق ላድርግን صدق ላውጣን بثلث مالي ከገንዘቤ በሁለት ሶስተኛው ከሶስቱ ሁለት እጁን ማለት ነው። በሁለት ሶስተኛው ሰደቃ ላድርግ ወይ በየጠየቋቸው قال لا አይሆንም አሉ። قلت فالشطر يا رسول الله ግማሹንስ የአላህ መልእክተኛ ሆይ فقال لا አይሆንም አሉ። قلت አሁንም አልኩኝ فالثلث يا رسول الله አንድ ሶስተኛ የአላህ መልእክተኛ ሆይ قال قالوا الثلث አንድ ሶስተኛ ይሆን والثلث كثير አንድ ሶስተኛ ብዙ ነው አንድ ሶስተኛ ራሱ ብዙ ነው አው ወይም شك من الراوي كبير አንድ ሶስተኛ ራሱ ትልቅ ነው انك انت ذر ورثتك ወራሾችህም ብትተዋቸው اغنياء ሀብታሞች አድርገህ የተብቃቁ አድርገህ ብትተዋቸው خير በላጭ ነው የተሻለ ነው من أن تذرهم ከምትተዋቸው عالة دهاوች አድርገህ ከምትተዋቸው يتكففون الناس ከሰዎች እጃቸውን እየዘረጉ የሚጠይቁ ደሃ አድርገህ ከምትተዋቸው ሀብታሞች አድርገህ ብትተዋቸው የተሻለ ነው وإنك أنت لن تنفق أتلقسم نفقة يونتشن لقسا تبتغي بها وجه الله يا الله انتيت يمكجل بات يونتشن لقسا أتلقسم إلا أجرت عليها يتمنى الذهبات بهون انجبزاج حتى ما تجعل يمتادرقون كوان سايكر في امرأتك ከሚስትህ አፍ ላይ የምታደርጋት እንኳን ሳትቀር ጉርሻው ማለት ነው እሷ እንኳን ሳትቀር አጅር ታገኝባታለህ የአላህን ፊት አድርገህ አስበህ እስከፈጸምከው ድረስ قال ከዚያም አሉ ሰዕድ ብን አቢ ወቃስ فقلت አልኩኝ يا رسول الله يا الله መልእክተኛ ሆይ أخلف እቀራለሁኝን بعد أصحابي كصحابوች ከጓደኞቼ ኋላ እቀራለሁኝን بعد أصحابي ከጓደኞቼ ኋላ እቀራለሁኝን قال እንዲህ አሉ إنك لن تخلف أنت أتقرم
አንተ አትቀርም فتعمل عملا የቀረሁነህ የሆነን ስራ አትሰራም የሆነን ስራ የምትሰራ ሆነህ አትቀርም تبتغي به وجه الله يا الله እንት የምትከጅልበት ሆነህ የሆነን ስራ አትሰራም ቀርታ إلا ازدرت به የጨመርክበት ቢሆን እንጂ በዛ ስራ درجة ورفعة درجانና ከፍታን የጨመርክበት ቢሆን እንጂ በዛ ስራ ولعلك ምናልባትም አንተ أن تخلف أن تعمر ምናልባት እድሜህ ይቆይ ይሆናል አላህ ወደ ኋላ ያቆይ ይሆናል ከመጀመሪያው تخلف ትለያለች እኛው አድርጉማ የመጀመሪያው انك لن تخلف እሱም የጠየቀው يا رسول الله اخلف بعد اصحابي ከጓደኞቼ ኋላ ልቀር ነው ወይ ለሐጅ መካ ወጥተዋል እነሱ ሐጅ አድርገው ወደ መዲና ሲመለሱ እኔ እዚሁ ቀራለሁ ማለት ነው እቀር ይሆን የመጀመሪያው ጥያቄ ይሄ ነው اخلف لن تخلف የሚለውም ከዚህ ጋር የተያያዘ ሁለተኛው ላይ ولعلك ان تخلف ምናልባትም ትቆይ ይሆናል ማለት ነው እድሜ ይቆይ ይሆናል ይረዝም ይሆናል ولعلك ምናልባትም አንተ ان تخلف ትቆይ ይሆናል አላህ እድሜህን ያረዝም ይሆናል አሁን እንደምትሰጋው አድሞት ይሆናል حتى ينتفع بك ይጠቀሙብህ ዘንድ እስከሚጠቀሙብህ ድረስ اقوام የሆኑ ሰዎች ويضر بك اخرون ሌሎች ደግሞ ይጎዱብህ ዘንድ የሆኑ አካላት ይጠቀሙ ሌሎች ደግሞ በአንተ ሰበብ ይጎዱ ዘንድ አላህ ያቆየ ይሆናል ምን ይታወቃል اللهم ከዛም ዱዓ አደረጉ አላህ ወይ امضي لاصحابي ለባልደረቦቼ አዝልቅላቸው ፈጽምላቸው امضي اتمم ሙላላቸው ሂጅራተሁም ስደታቸውን ሂጅራቸውን ولا تردهم አትመልሳቸው على اعقابهم ወደኋላቸው አትመልሳቸው لكن ነገር ግን البائس አሳዛኙ የሚያሳዝነው سعد بن خولة ነው የሚያሳዝነው አለ يرثي له ለሱ ሀዘናቸውን እየገለጹ ነው رسول الله صلى الله عليه وسلم يا الله መልእክተኛ أن مات بمكة مكة ውስጥ ስለሞተ እንደሌሎቹ ሰሃቦች መካን ጥለው ለአላህ ብለው ወጥተዋል መካ መሞት አይፈልጉም ለስደት ለሂጅራ ሲሉ ወጥተዋል ዳግም እዛ መሞት አይፈልጉም እሱ እዛ በመሞቱ ስሜታቸውን የተሰማቸውን ስብራታቸውን እየገለጹ ነው يرثي له رسول الله صلى الله عليه وسلم أن مات بمكة مكة ስለሞተ ሐዘናቸውን እየገለጹለት ነው متفق عليه ቡኻሪ እና ሙስሊም የተስማሙበት ሐዲስ ነው እሺ ይሄ ሐዲስ ትንሽ ማብራሪያ ለማስከተል ያክል አስተላላፊው ኩንያቸው አቡ ኢስሐቅ ስማቸው ሰዕድ ኢብኑ አቢ ወቃስ በስማቸው በሰፊ ይታወቃሉ ኩንያቸውን አናውቀውም እንያዘው አቡ ኢስሐቅ ሰዕድ ኢብኑ አቢ ወቃስ ማሊክ ኢብኑ ኡሃይብ ማሊክ የማን ስም ነው የአቡ ወቃስ ስም ነው የሰዕድ ያባታቸው ስም ነው ማለት ነው مالك بن أهيب ابن عبد مناف ابن زهرة ابن كلاب ابن مرة ابن كعب زهرة يميلو قار يا نبي صلى الله عليه وسلم الناس أميناغا يغنانيال زراچو يغنانيال زراچو زهرة لاي سعد بن أبي وقاص كمان غا يغنانيالو ከአሚና ጋር ዘራቸው እዚህ ላይ ይገናኛል አሚና የቁረይሽ ጎሳ አባል ናት እሷም በዚህ የተነሳም ረሱል ሰለላሁ ዐለይሂ ወሰለም ሰዕድ ኢብኑ አቢ ወቃስን ምን ይሏቸው ነበር ኻል እያሉ ይጠሯቸው ነበር ኻል ማለት የእናት ወንድም ማለት ነው የእናት ወንድም ኻል እያሉ ይጠሯቸው ነበር በዚህ የተነሳ ኢብኑ ኪላብ ላይ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ጋር ይገናኛል ዘራቸው ማን በአባታቸው በኩል ማለት ነው በአብዱላህ በኩል ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ቀጥታ ይገናኛሉ ኪላብ ማለት ኪላብ የሚለው ኪላብ የተሰኘው ስም በነገራችን ላይ ኪላብ ቀጥታ ስሙ አይደለም ሐኪም ነው ይባላል ስሙ ኪላብ ላይ የረሱል ሰለላሁ ዐለይሂ ወሰለም እናትና አባታቸው የአሚናና የአብዱላህ ዘር የሚገናኝበት
እዛ ላይ ይገናኛሉ ኪላብ ላይ ይገናኛሉ አንድ ነው ግንዳቸው ማለት ነው እሺ ኢብኑ ኪላብ ከልብ የሚለው ሲበዛ ነው ይላሉ አላሁ አዕለም አረቦች በዚህ መልኩ ስም ያወጣሉ ከልብ ሙራ ሐንዘላ አሰድ እያሉ ስም ያወጣሉ ከልብ ውሻ ማለት ነው ذئب ተኩላ ማለት ነው ሙራ የሚመር ማለት ነው ሐንዘላ ምን ማለት ነው ሐንዘላ እንቧይ ማለት ነው እንቧይ ይመራል ማለት ነው አንዱን አዕራቢ ይባላል ለምንድነው ግን ልጆቻችሁን እንዲህ አይነት አስቀያሚ ስም የምትሰይሙት ባሪያዎቻችሁን ግን ጥሩ ስም ነው የምትሰይሙት ረባህ ለምሳሌ ያላችሁ ትሰይማላችሁ ለምንድነው ልጆቻችሁን ከባድ ስም ትሰይማላችሁ ከባድ ስም ባሪያዎቻችሁን ደግሞ ጥሩ ስም ነው የምትሰይሙት ለምንድነው ብለው ይጠይቁታል ልጆቻችንን ለጠላት ነው የምንሰይማቸው አለ ለጠላት ነው የምናዘጋጃቸው ጠላት እንዲፈራቸው ነው ባሪያዎቻችንን ደግሞ ለራሳችን ነው አለ ለራሳችን ስለምንፈልግ ነው ይሄን የምንሰይመው አስተያየማቸው ራሱ ከዚህ ጋር በተገናኘ ስማቸው ራሱ ጠንከር ያለ ነገር እናይበታለን ሙራ የሚመር ማለት ነው ከበድ ያለ ነገር ልናገኝ እንችላለን ስሞች ላይ ሰሃቦች ስም ላይ ለምሳሌ አንዳንዶች የሚደንቁን ስሞች ልናገኝ እንችላለን طيب ابن كلاب ابن مرة ابن كعب ابن لؤي القرشي الزهري لمن زهري يتقدم الزهري القرشي لمن علم زهري قالوا القرشي مهناቸው ታውቋል አልቋል ግልጽ ነው አይደለ زهري قالوا ምክንያቱም زهر በኑ ዙህራ የቁረይሽ አንድ ቅርንጫፍ ነው ስለዚህ አልቁረይሽ ከሰፊ ጀምሩና ከዛ እንደገና ወረድ ብለው ይገልጻሉ ማለት ነው رضي الله عنه الله ይወደድላቸውና احد العشرة المشهود لهم بالجنة በጀነት ከተመሰከረላቸው 10 ሰሃቦች ውስጥ አንዱ ናቸው በጀነት ከተመሰከረላቸው 10 ሰሃቦች 10 እነማን ናቸው የመጀመሪያዎቹ አራቱ ኸሊፋዎች ከዛስ يا حائيا ناستوس ابن أبي داود حائيا له سعيد وسعد وابن عوف وطلحة وآمر فهر والزبير الممدح إلى كرات خليفة وجبوها لا سعيد بن زيد سعيد وسعد سعد بن أبي وقاص زي تتكسوا سعيد وسعد وابن عمرو وابن عوف عفوا عبد الرحمن بن عوف وابن عوف طلحة بن عبيد الله وعامر فهر عامر بن الجراح أبو عبيدة والزبير الممدح الزبير بن العوام تقول لا سنتونو أستري هنا نزاقار أراتوشن سنجمر سعيد وسعد وطلحة وابن عوف وطلحة وعامر فهر والزبير الممدح عند لاي أسري هنا له مالته كأسروا بجنة كتمسكر اللاتو صحابوت وسط عندناتو سعد ابن أبي وقاص رضي الله عنه نبي صلى الله عليه وسلم ارمي فداك أبي وأمي بلو يمكاشواتو زمشا لي سيورورو ودا مشركوች ሲወረውሩ ሲሰነዝሩ እናት አባቴ ፊዳ ይሁንልህና ወርውር ብለዋቸው በዚህ መልኩ እናት አባታቸውን ፊዳ ይሁንልህ ብለው የገለጹት ከሰዕድ ኢብኑ አቢ ወቃስ ውጪ ሌላ ሰው የለም ከሳቸው ውጪ የለም ሰዕድ ኢብኑ አቢ ወቃስ በኢስላም ወደ ጠላት በጂሃድ ላይ የመጀመሪያ ቀስ የወረወሩት ሰሃቢይ ናቸው የመጀመሪያ የተነዘሩት ሰሃቢይ ናቸው سعد بن أبي وقاص قال منالو جاءني رسول الله صلى الله عليه وسلم يا الله ملكتنيا ودني متو يعودني ليطيقون عام حجة الوداع وين وداع بمستنابتو حج آمد يمستنابتو لم تبلو لم تجلس ملكتنيا صلى الله عليه وسلم صحابوቻቸውን ከዚህ በኋላ ላገኛችሁም ብለው የተሰናበቱበት ጊዜ ነው حجة الوداع ወይም ሐጀቱል በላግ ይባላል ለምን ምን ስላሉ መልእክተኛው ሰለላሁ ዐለይሂ ወሰለም አድርሻለሁኝ ወይ ብለው አላ هل بلغت ያሉ ጠይቀዋቸዋል አደረስኩኝ ወይ
አዎ አድርሰሃል اللهم اشهد اللهم اشهد اللهم اشهد በዚህ የተነሳ هل بلغت ብለው ስለጠየቁ በላግ ማድረሳቸውን ያወጁበት ጊዜ ስለሆነ ያስመሰከሩበት ጊዜ ስለሆነ ሐጀቱል ወዳዕ ሐጀቱል በላግ የተባለም ይጠራል ሐጀቱል ኢስላም የተባለም ይጠራል የኢስላም ሐጅ ማለት ምንድነው ከዛ በፊት በ9ኛው ዓመተ ሂጅራ 8ኛው ላይ መካ ተያዘች በሙስሊሞች 9ኛው ላይ አቡበክር ሲዲቅን ረዲየላሁ ዐንሁ አሚር አድርገው ለሐጅ ላኩ ሙስሊሞች አብረው ሄዱ ማለት ነው ሐጅ የሚያደርጉት አልይን ከኋላ አስከተሉ መልእክት ይዘው እስከዛ አመት ድረስ ሙሽሪኮችም ሐጅ እያደረጉ ነው የኖሩት ሙሽሪኮቹ ወንዶች ሴቶች ሳይቀሩ እርቃን ሆነው ራሱ ጧፍ የሚያደርጉ አሉ ከውስጣቸው እርቃን ሆነው ከፊሎቹ እርቃን ሆነው ሴቶቹም ጭምር አሊ መልእክት ተሸክመው ነው ይዘው የመጡት ለአቡበክር ለማድረስ ለማወጅ ከዚህ አመት ጀምሮ ሙሽሪክ ሐጅ አያደርግም ማንም እርቃኑን ሆኖ ባዶ አካሉን ሆኖ ጧፍ አይመጣም አይገኝም ይሄ አዋጅ ተነገረ መቼ በ9ኛው ዓመተ ሂጅራ ከዚህ አመት በኋላ 10ኛው ላይ መልእክተኛው ሰለላሁ ዐለይሂ ወሰለም የመጨረሻ ሳይት የመጀመሪያቸውም የመጨረሻቸውም ሐጅ በዚህ ሐጅ ላይ ተገኙ ይሄ ሐጅ ሙሽሪክ ያልተገኘበት ሐጅ ስለሆነ ሐጀቱል ኢስላም እየተባለ ይጠራል ሐጀቱል ኢስላም የተባለበት ምክንያት ይሄ ነው ሙሽሪኮች እንዳይገኙ አዋጅ ቀድሞ ስለተነገረ በዚህኛው ላይ አጋሪ የሚባል አልተገኘም እሺ በዚህ አመት ለሐጅ በወጡበት ሰዕድ ኢብኑ አቢ ወቃስ ከባድ የሆነ ህመም ታመሙ ሚን ወጀዕን اشتد بي የበረታብኝ ከሆነ ህመም በጣም የበረታብኝ ሆነ ሊጠይቁኝ መጡ فقلت يا رسول الله يا الله መልእክተኛ ሆይ اني قد بلغ بي من الوجع ما ترى እኔ እንግዲህ ከህመም የምታየው ደርሶብኛል ከባድ ሁኔታ ላይ ነው ያለሁት وانا ذو مال እኔ ባለ ገንዘብ ነኝ ولا يرثني الا ابنه لي ከአንድ ሴት ልጅ ውጪ የሚወርሰኝ የለም በጊዜው ነው እንጂ ከዛ በኋላ ብዙ ልጆች ወልደዋል አላህ አቆይቷቸው ብዙ ልጆች ኖሯቸዋል ሌላ የለኝም አፈአተሰደቁ ቢثلثي مالي በሁለት ሶስተኛው ገንዘቤ ሰደቃ ባደርግስ አኺራቸው ያሳስባቸዋል ሰው የበለጠ በአሁኑ ሰዓት ያለውንና የቀደመውን ዘመን ማሰብ ነው እስትንፋሱ ሩህ እስከምትወጣ ድረስ ገንዘቡን እንደጨመደደ ነው የሚኖረው በአሁኑ ሰዓት ሰው ለአኺራው ካለው ይልቅ ለልጆቹ በዲናቸው ላይ ከመስራት የበለጠ እሱ የሚያስቀምጠው ገንዘብ እንደሚያኖራቸው ነው የሚያስበው የበለጠ የሚያስጨንቀው ይሄ ነው እሺ ወደዚህ እንመለስ አፈአተሰደቁ ቢثلثي مالي قال لا አይሆንም ማለት አይቻልም ማለት ነው قلت فالشطر يا رسول الله ግማሽ ማውጣት እችላለሁ فقال لا አይቻልም قلت فالثلث يا رسول الله عند ሶስተኛስ قال الثلث عند ሶስተኛ ይቻላል በቂ ነው والثلث كثير او كبير ይህም ቢሆን ብዙ ነው አው የሚለው ሸክ من الراوي ዘጋቢው ተጠራጥሮ እንጂ የተባለው አንድ ነው انك انتذر ورثتك اغنياء انت ወራሾችህን ሀብታሞች አድርገህ ብትተዋቸው ከሰው እጃቸውን እየዘረጉ የሚማጸኑ የሚለምኑ ደሃ አድርገህ ከምትተዋቸው የተሻለ ነው አላ ደሃዎች ማለት ነው ጀምዕ ነው ነጠላው عائل ማለት ነው عائل ነው የሚሆነው وانك لن تنفق نفقه تبتغي بها وجه الله محل الشاهد እዚህ ላይ ነው ራሳችን ጋር የሚገናኘው ነጥብ አንተ የአላህን ፊት ከጅለህ ልገሳን አትለግስም በእያንዳንዱ አላህ የሚመነዳህ ቢሆን እንጂ ልገሳችን ምን ታስቦ መውጣት አለበት وجه الله አላህን አስበን መሆን አለበት حتى ما تجعل في امرأتك ከሚስትህ ላይ የምታደርገው ሳይቀር ይሄ እንኳን በቤተሰብህ ላይ የምታወጣው እንኳን ለልጆችህ የምትተው እንኳን ሰደቃ ይሆናል በአግባቡ ከሆነ ማለት ነው በስርዓት ከሆነ የአላህ ፊት ከታሰበበት ከዛም ጠየቋቸው የአላህ መልእክተኛ ሆይ اخلف بعد اصحابي ከጓደኞቼ ኋላ ልቀር ነው ወይ
እኔ እዚሁ መካ ልቀር ነው ወይ መመለስ አልችልም ወይ አንተ لن تخلف ودهلا تقرم فتعمل عملا تبتغي بها وجه الله قرته يا الله انفيت يمتكجلበት የሆነን ስራ አትሰራም ብትቀርም ما ያሳስብህ ይያሉ ነው الله يا الله انفيت አስበህ በኢኽላስ ዒባዳ የምትፈጽም ከሆንክ በዛ ላይ ደረጃ መጨመሩ አይቀርም ከፍታ መጨመሩ አይቀርም አታስብ አትጨነቅ ولعلك ان تخلف ምናልባትም አንተ አላህ ያቆየ ይሆናል ለሌላ ለትልቅ ዓላማ አማኞችን ሊጠቅም ካዲዎችን ሊጎዳ አንተን ያቆየ ይሆናል ነብይ ሰለላሁ ዐለይሂ ወሰለም እንዳሉትም ሰዕድ ኢብኑ አቢ ወቃስ ከዛ በኋላ ረጅም ዘመን ነው የኖሩት መኖር ብቻ አይደለም የፋርስን ዙፋን ያፈራረሱት ካፈራረሱ ዘማቾች ውስጥ አንዱ አዝማቾቹ መሪዎች ውስጥ አንዱ እሳቸው ናቸው የቃዲሲያ ጦርነት በእስላም ታሪክ የደመቀ ታሪክ ነው ዋና መሪው ማናቸው ሰዕድ ኢብኑ አቢ ወቃስ ሌሎችም ከመኖራቸው ጋር ማለት ነው በዚህ የተነሳ አማኞች ሙስሊሞች ገድላቸው ከፍሏል ተደስተውባቸዋል ካዲዎች አልቀሰውባቸዋል ስለዚህ የሆኑ ሰዎች ሊጠቀሙብህ ሌሎች ደግሞ ይጎዱብህ ዘንድ አላህ ያቆየ ይሆናል ይሄ من علامات النبوة من أمارات النبوة ነብይነታቸውን ከሚጠቁሙ ምልክቶች ውስጥ አንዱ ነው እንዳሉትም በዛ መልኩ ቆዩ ማለት ነው ከዛ اللهم امضي لاصحاب هجرتهم አሉ ረሱል ሰለላሁ ዐለይሂ ወሰለም ጌታዬ ሆይ ባልደረቦችን ሂጅራቸውን ሙላላቸው ሊላህ ብለው የወጡበት ሀገር ላይ አትግደላቸው እዚህ አይሞቱ ሰሃቦች አይወዱም መካ መሞትን አይፈልጉም ለምን ለአላህ ብለው ጥለውት ወጥተዋል መካን ከመውደዳቸው ጋር ማለት ነው ነገር ግን ለጌታቸው ብለው የከፈሉት መስዋዕትነት አለ ለዲናቸው ሲሉ የከፈሉት መስዋዕትነት አለ በዛው ላይ እንደሆነ መሞት ነው የሚፈልጉት መካ እትብታቸው የተቀበረችባት ከመሆኗ ጋር ቅዱስ ከተማ ከመሆኗም ጋር ህልፈታቸው ግን እዛ እንዲሆን አይፈልጉም ጌታዬ ሆይ ለጓደኞቼ ለባልደረቦቼ ሂጅራቸውን ሙሉ አርግላቸው ፈጽምላቸው ወደ ኋላም አትመልሳቸው ነገር ግን የሚያሳዝነው ሰዕድ ኢብኑ ኸውላ ነው አሉ ለምንድነው እሱ ያሳዘነው መካ ስለሞተ በምን ሁኔታ ነው የሞተው ከፊሎች ከመካ አልወጣም አልተሰደደም እዛው ነው የሞተው የሚሉ አሉ ሌሎች ደግሞ ተሰዶ ነበር ቀደም ብሎ መካ ገብቶ እዛው ነው የሞተው የሚሉ አሉ ሌሎች ደግሞ በሐጅ ጊዜ ነው ሄዶ እዛ የሞተው ይላሉ والله اعلم የትኛው እንደሆነ ቁርጥ አድርጎ ለመናገር የሚያበቃ አስተማማኝ መረጃ የለም እሺ ከሐዲሱ በርከት ያሉ ቁም ነገሮችን መውሰድ እንችላለን የመጀመሪያው ባቡል ኢኽላስ ወኢህዳር النية ላይ እንደመሆናችን ከዚህ ጋር የሚያያዘውን ነጥብ እናስቀድማለን እሱም تبتغي بها وجه الله يميلوا لاينا فتعمل إنك لن تخلف فتعمل عملا تبتغي بها وجه الله إلا ازددت به درجة ورفعة يميلوا تنتبوش لاينا من ناقن ومحل الشاهد مالتنا مسرجا نسكر يميونه الندب سلزيه بزيه مسارات عند سو يا الله انفيت هستبو الله بما السب يميوت أو صدقاء يمي سراو ملكام سرا የሚያስገኘው አጅር ተጠቁሟል حتى በቤተሰቡ ላይ ጭምር ለቤተሰቡ ማውጣት ግዴታው ነው የራሱ ኃላፊነት ነው ከመሆኑም ጋር በራሱ ግዴታ ላይ የራሱን ግዴታ በመወጣት ላይ እንኳን ቢሆን አጅሩን ያገኝበታል በሌላ በኩል አንድ ሰው በሰላም ጊዜ በሚችል ጊዜ ሲፈጽመው የኖረውን ነገር ታቅሙ በላይ በሆነ ምክንያት መፈጸም ባይችል በመልካም ንያው በእኽላሱ አጅሩን ያገኛል የሚለው እናገኛለን እንዴት ነው የምናገኘው አንተ ወደ ኋላ ብትቀር እንኳን ባለህበት አላህን አስበህ በምትሰራት ስራ ደረጃ ይጨምራል ከፍታ ይጨምራል ብለው የተናገሩት ውስጥ ማለት ነው ሌላ ከሐዲሱ የምንወስዳቸው ቁም ነገሮች በሽተኛን ህመምተኛን መጠየቅ በተለይ ደግሞ ጠያቂው ረሱል ሰለላሁ ዐለይሂ ወሰለም ሲሆኑ ከዚህ ምን እንወስዳለን
በስልጣን ሊሆን ይችላል በሀብት ሊሆን ይችላል በስም በዝና ሊሆን ይችላል በእውቀት ሊሆን ይችላል ከፍ ያለ ሰው ወደ ታች ያሉትን መጠየቁ ይሄ ብዙዎች ዛሬ ሊዘናጉበት ይችላል አቻቸውን መፈለግ በብዙ ነገሮች ላይ በትዳር አቻ መፈለግ በመጠየቅ በማህበራዊ ህይወት አቻ መፈለግ እንዲህ አይነት ነገር አቻ ስል ማለት በገንዘብ የሚመስላቸው በደረጃ የሚመስላቸው እየፈለጉ መጣመር አይነት ነገር አለ ስለዚህ ህመምተኛን ስንጠይቅ ደካማ የሆነ ደሃ የሆነ አቅመ ደካማ የሆነ ሰዎች ስሙን እንኳን የማያስተውሉት በጎረቤት በአካባቢ ዘመድ ሊሆን ይችላል ሰዎችን መጠየቅን ልንዘነጋ ይገባል ረሱል ሰለላሁ ዐለይሂ ወሰለም ኢማም ከመሆናቸው መሪ ከመሆናቸው ጋር ነው ወረታች እየጠየቁ ያሉት ስለዚህ ይሄ ምሳሌ ሊሆነን ይገባል በእድሜ ከኛ በሚያንሱ በደረጃ በእውቀት በሀብት በተለያየ ሁኔታ ከኛ የሚያንሱ ሰዎችን መጠየቅን የበለጠው ከውስጣቸው ከልባቸው ደስታን ሊያስገባ ስለሚችል ሱናውንም ለመጠበቅ ስንል ልንፈጽም ይገባል ማለት ነው ሌላ ከሐዲሱ የምንወስደው ህመምተኛ የሆነ ሰው ለጤናማ ዓላማ ህመሙን ቢገልጽ ችግር የለም በጣም አሞኛል እያለ መግለጹ ይሄ ሶብርን የሚጋፋ አይደለም ነገር ግን ላለፈ ላገደመ ለመጣ ለሄደው ሁሉ ታመም ያለው እያለ ለሁሉ መናገር የለበትም በተለይ ደግሞ ሶብርን በሚጋፋ መልኩ ማማረር ባለበት መልኩ ሊገለጽ አይገባም ፈጽሞ አይገባም ከዛ ውጭ ግን ለምሳሌ ከጠያቂዎቹ መድኃኒት አስቦ ሊሆን ይችላል ምክር አስቦ ሊሆን ይችላል የሆነ ነገር አስቦ መጠየቁ መናገሩ ህመሙን ደረጃውን ያለበትን ቢናገር ክፋት የለው ሌላ ከሐዲሱ የምንወስደው አይ ህመምህ ቀላል ነው እንዲህ ነው እያን ሰዎችን መሸንገል የለበትም ህመማቸው ከባድ ደረጃ ከደረሰ በአሁኑ ሰዓት ሰዎች ሊጠይቁ ሲሄዱ አስፈሪ ሁኔታ ላይ እንደሆነ ያወቁ ሲወጡ አይ የሚድን እንኳን አይመስለኝም ይላሉ እዛ ያሉ ግን ደህና ነህ አይዞህ ይላሉ ምንም የለህም ይላሉ እርግጥ ነው ሰዎችን ተስፋ ማስቆረጥ የለብንም ሙስሊም መቼም ቢሆን ኸይር ላይ ነው ያለው ኸይርና ልንለው እንችላለን ይበልጥ ተስፋ እንዳይቆርጥ ነገር ግን ሰዎችን ለእውነተኛ ነገር እንዲዘጋጁ ጥቆማ መስጠት አይከፋም ለምሳሌ ተውበት ማድረግ ካለባቸው ቀሪ ቤተሰቦች በሀብት ሊጣሉ ይችላሉ ተብሎ የሚሰጋ ከሆነ ሸሪዓውን በጠበቀ መልኩ ለውርስ እጅ አይሰጥም ተብሎ የሚሰጋ ከሆነ ለምሳሌ ከወዲሁ አደራ መልእክት እንዲያስተላልፉ መጠቆም ኋላ ላይ አላህ ይጠብቅህ የከፋ ነገር እንኳን ቢመጣ እነዚህ ልጆች እንዳይጣሉ ካሁኑ ነገሮችን መስመር አስይዝ ሰወክል ሊባል ይችላል ለምሳሌ የመሳሰሉ አማና ካለ እዳ ካለ አደራ ካለ የመሳሰሉ መነጋገሩ ተገቢ ነው ዝም ብሎ እየተሸፋፈኑ ሰዎች ሐቅ እስከሚደበቅ ጥፋት እስከሚከተል በሚደርሱ ሁኔታ ተሸፋፍኑ ማለት የለበትም ሌላ ከሐዲሱ የምንወስደው መልእክት ኢንፋቅ ሰደቃ ማውጣት ለሰዎች ልገሳ ማዋል አጅር የሚኖረው የአላህ ፊት ሲታሰብበት እንደሆነ የአላህ ፊት ሲታሰብበት መስጂድ ግንባታ ላይ ሊሆን ይችላል ምስኪንን በመርዳት ላይ ሊሆን ይችላል የታመመን በማገዝ ላይ ሊሆን ይችላል በተለያዩ ኸይር ስራ ላይ እጁን የሚዘረጋ አካል የአላህን ፊት ሊያስብበት ይገባል ንያውን ሊያጠራ ኢኽላስን ሊያስገኝ ይገባል ሰዎች ይሄን ያክል ሰጡ ሲባል ስሙን እንዲጠራለት የሚያስቡበት ከሆነ ከሁለት ያጣ ነው የሚሆነው ገንዘቡም ላይኖር ገንዘቡን ወጥቷል አጅሩንም አያገኝም ያ እንዳይሆን አላህን በትክክል ሊያስብበት ይገባል ማለት ነው ሌላ ከሐዲሱ የምንወስደው الوصيه لا تجوز باكثر من الثلث አንድ ሰው ከባድ ህመም ደረጃ ላይ ከደረሰ ከገንዘቡ ከአንድ ሶስተኛ የበዛ መናዘዝ አይችልም ለሰደቃ ከዛ በላይ መናዘዝ አይችልም ጣራው የሚፈቀድለት አንድ ሶስተኛ ነው ረሱል ሰለላሁ ዐለይሂ ወሰለም ለሰዕድ ኢብኑ አቢ ወቃስ የተናገሩት ህግ አንድ ሰው ላይ የሚቆም ህግ አይደለም ሁሉን ይመለከታል ስለዚህ በዚህ ደረጃ ሞት በሚያሰጋ ደረጃ ላይ ያለ ሰው ከገንዘቡ ከአንድ ሶስተኛ በላይ በሰደቃ መልክ መናዘዝ አይቻልም ቢበዛ አንድ ሶስተኛ ነው እንዲያውም የልጆቹን የቤተሰቡን ሁኔታ ማየት ነው
አስቡት በአሁኑ ሰዓት የሆነ ቤተሰብ አካል ሲሞት አባት ይሞታል ያለው ንብረት ጥቂት ነው ያገር የወጉ ልማድ እንዳይቀር ሰደቃ ተብሎ በሰባት ወር 4 ወር እያሉ ሰዎች ልጆቹ ችግረኛ እንደሆኑ እየታወቀ ልማድ እንዳይቀር እንዲህ አይነት ሰደቃ ያደርጋሉ ይሄ ኢኽላስ የሌለው ወግ ባህል ለማክበር ተብሎ የሚፈጸም በአብዛኛው ንጹህ ሰደቃ አይደለም አቅም ቢኖር ራሱ እውነተኛ የተቸገሩት ፌስታል ይዘው ጥግ ይቀመጣሉ ብዙ መምጣት የማይፈልጉ ሰዎች ከየቤታቸው ተጠርተው ተሰብስበው ባንድ ላይ ይመገባሉ ሐቂቃ ባህል ሰዎችን ስለሚያውር እንጂ በጣም የሚያሳፍር ነገር ነው የሚያሸማቅቅ ነው እውነተኛ ምግቡን ፈልገው የመጡት ሰዎች ፌስታል ይዘው ጥግ የሚቀመጡበት ሌሎች ተጠራርተው የሚመገቡበት በጣም ያሳፍራል ቅድሚያ የሚሰጠው ለማን ነበር ፈልገው ለመጡት ችግረኞች ነበር ከዛ ባለፈ ይሄ ከልምድ የተወሰዱ ቀን ገድቦ መሄድም ሌላ የሸሪዓ መሰረት የሌለው አፈዛዘም ነው ባጭሩ ግን በዚህ መልኩ ወራሾች ወይም ቤተሰቦች ችግር ላይ በሚወድቁበት ደረጃ ከሆነ ያለው ሰብስቦ መብላት አይደለም መታሰብ ያለበት እነሱ ናቸው ቅድሚያ ሊሰጣቸው የሚገባው ለነሱ መተው ነው ያለበት ይሄ ራሱን የቻለ ትልቅ ሰደቃ ቀዳሚ የሆነ ሰደቃ ነው حتى የተልቃቃ እንኳን ቢሆን ሰውየው የትኛው የተሻለ ነው የሚለው ማሰብ ጥሩ ነው ሰደቃ የሚያስብ ከሆነ የሚፈልገው አጅር ነው ሰብስቦ ከማብላትና አጅሩ ረጅም ጊዜ በሚቆይ ተግባር ላይ ከመዋል ብልጥ መሆን ያስፈልጋል ሰው ለንግዱ ለቢዝነሱ የተለያየ አዋጭ መንገዶችን እንደሚያይ ለሰደቃውም ይበልጥ አጅር የሚገኝበት ማሰብ ገጠር ላይ ለምሳሌ ቁርአን ገዝቶ ሊያከፋፍል ይችላል መብራት ሶላር ገዝቶ ሊሰጣቸው ይችላል ያ ነገር እስካገለገለ ድረስ አጅሩ አይቋረጥ ውሃ ሊያወጣላቸው ይችላል መስጂድ ሊሰራበት ይችላል አንዴ ተበልቶ ከሚቀር ነገር አጅሩ ዘላቂ በሚሆን ነገር ላይ ማውጣቱ የተሻለ ነው ይሄ የሚቻል የሚወደድ የሚፈቀድ ከመሆኑም ጋር በላጭ አጅር የሚገኝበት ማስቀደሙ የተሻለ ይሆናል ማለት ነው ሌላ በቤተሰብ ላይ ከሐዲስ የምንወስደው ቁም ነገር በቤተሰብ ላይ የሚወጣ ሰደቃ ራሱ አጅር የምናስብበት ከሆነ አጅር እንደሚገኝበት አላህን የምናስብበት ከሆነ እንዲያውም ሐዲስ ላይ ተገለጸው ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከሚስትህ አፍ ላይ የምታደርጋት ጉርሻ እንኳን ሳትቀር ነው ያሉት ምን እንረዳለን ከዚህ በርካታ በራሳቸው ዒባዳ ያልሆኑ በኒያችን ዒባዳ የምናደርጋቸው ስራዎች እንዳሉ እንረዳለን ከዚህ በኒያችን ዒባዳ የምናደርጋቸው ልክ ሌላ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም አንዳችሁ በሐላል የሚፈጽመው ግንኙነቱ ሳይቀር ሰደቃ ነው ብለው የተናገሩበት አለ እንዴት ነው የሚሆነው ሲሏቸው በሐራም ላይ ቢያደርገው ወንጀል ይሆንበት ነበር አይደል አሉ አዎ አሏቸው ልክ እንደዚሁ በሐላል ላይ ሲሆን አጅር ይኖረዋል ብለው ተናገሩ በራሱ ዒባዳ አይደለም ይሄ ነገር ግን በሚመገበው ብልጥ የሆኑ ሰዎች የሚመገቡትን ምግብ የሚተኙትን እንቅልፍ የሚሰሩትን ስፖርት የመሳሰለ ምን ሊያደርጉት ይችላሉ በንያቸው ወደ ዒባዳ ሊቀይሩት ይችላሉ በዚህ አካልን ጠብቄ አላህ ከሚጠይቀኝ ኃላፊነት ላይ ይገኛለሁ ከሐራም እቃቃለሁ ለሐላል ለዒባዳ ዘጋጅበታለሁ የመሳሰለ ንያ ካሰበበት ሐላል የሆኑ ነገሮች ለምሳሌ በንግዱ ትርፍ ያገኘ አጅር ያገኝበታል በሐላል አላህ በፈቀደው መልኩ ብቻ የሚፈጽመው ከሆነ በግብርናው በእርሻው አጅር ያገኝበታል በዛ ላይ ተብቃቅቶ በአላህ ላይ ተወክሎ እስከፈጸመው ድረስ በህክምናው በሚሰራበት ስራ ደሞዝ በሚያገኝበት ስራ አጅር ያገኝበታል አላህን ብቻ አስቦ ሰዎችን በቅንነት ያገለገለ ከሆነ ደሞዙን ያገኛ አጅሩን የሚያገኝበታል ስለዚህ እያንዳንዱ የህይወታችንን መስክ ወደ ዒባዳ መቀየር እንችላለን ማለት ነው ከዚህ ሐዲስ የምንወስደው መልእክት እዚህ ላይ በቃና ሱብሃንከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك